ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ቴምር ከማስታወቂያ በኋላ ተመልሰናል። ሚሊዮኖችን ያቦጊዳ ጀግና የአማራ ክልላዊ መንግስት ሪፖርታጅ ወይም መግለጫ በአብዛኛው እንደወረደ ነው ማነበው። የአማራ ክልል ኮሙኒኬሽን ጽህፈት ቤት ርዕስ መምህርን መግደል ጀግንነት እንደ ጀግንነት ትምህርትን ማቋረጥ እንደ አርበኝነት። ይሄ የአማራ ክልል ኮሙኒኬሽን ጽህፈት ቤት በተለያየ ሚዲያዎቹ የሚያሰራጨው ኦልሞስት መግለጫ ተደርጎ ሊወሰድ የሚችል መሪ ራሱ በብዙ ነው የሚናገረው። ደግሞ አለው መምህርን መግደል እንደ ጀግንነት ትምህርትን ማቋረጥ እንደ አርበኝነት። አንደኛ እኔ ነኝ 1 2 3 እያልኩ ያለሁት ጽሁፉን እንደወረደ ነው። ምንም መጨመር አልፈልግም። ቀመሩ ምን እንደሆነ የማይታወቅ ስሌት ትውልድን በልቷል፣ ተስፋን ቀምቷል፣ የእውቀት በሮችን ዘግቷል። ሚሊዮኖች ያለ በደላቸው ከእውቀት ብርሃን ተከልለዋል። ቢሊዮን ብር የፈሰሰባቸው ትምህርት ቤቶች ፈርሰዋል። ልጆች እድሜያቸውን ተሰርቀዋል። ወላጆች የድካማቸውን ፍሬ ተነፍገዋል። መምህራን ተሳደዋል፣ ተገፍተዋል፣ ተገለዋል። በመምህራን አስክሬንም ላይ የድል አድራጊነት መዝሙር ተዘምሯል፣ ተፎክሮባቸዋል፣ ተሸልሎባቸዋል። መምህራንን መግደል እንደ ጀግንነት፣ ትምህርትን ማቋረጥ እንደ አርበኝነት፣ የተማሪዎችን እድሜ መስረቅ እንደ ትውልድ ተቆርቋሪነት ታይቷል በአማራ ክልል ማለት ነው። አንደኛው ነጥብ እሱ። 2 ትምህርት ቤቶችን የከፈቱ ያሉ ሁሉ እንደ ባንዳ ተቆጥረው ከኛ ወገን አይደላችሁም ተብለው በጠላትነት ተፈርጀዋል። ድድገመው። ትምህርት ቤቶች ይከፈት ያሉ ሁሉ እንደ ባንዳ ተቆጥረው ከኛ ወገን አይደላችሁም ተብለው በጠላትነት ተፈርጀዋል። በዱር በገደል ተሰደዋል። የሞት መልእክተኞች ተልኮባቸዋል። በተገኙበት ሁሉ ይገደሉ የሚል ትዕዛዝ ወጥቶባቸዋል። የተገኙትም ተገለዋል፣ ያልተገኙትም ተስቶባቸዋል። ቀያቸውንም ለቀው ጥለው ወጥተዋል። 3 መምህራን ከተማሪዎቻቸው ፊት እየታፈኑ ታግተዋል። ከተማሪዎቻቸው ፊት ተንበርክከው ተገርፈዋል። በየአደባባዩ እየዞሩ ወደ ትምህርት ቤት እንዳትመጡ፣ ትምህርት ቤት አንመጣም፣ ትምህርት አያስፈልግም ብላችሁ ለፍፉ ተብለው እንዲዋረዱ ተደርገዋል። 4 ታዲያ ትግሉ ምንድነው? ሚሊዮኖችን ያቦጊዳ ጀግና ማድረግ፣ ያቦጊዳ ሽፍታ ማለት ነው። ሚሊዮኖችን ያቦጊዳ ጀግና ማድረግ ወይንስ ተወዳዳሪ እንዳይሆኑ አድርጎ ወደ ኋላ መመለስ? ታዲያ ትግሉ ምንድነው? ትውልድን ከእውቀት አጣልቶ በጨለማ ውስጥ ማመላለስ
ታዲያ ትግሉ ምንድነው? አገርን በጨለማ በርኖስ መጠቅለል ወይንስ ትውልዱን ሳያውቁ መግደል? የአቦጊዳ ሽፍታዎች ማለት ነው። የአቦጊዳ ሽፍታ ነው ያለው። ተምሮ ያልተማረም ሳይማርም ሽፍታ የሆነ እንደነ ምሬ ወዳጁ አይነት የአቦጊዳ ሽፍታዎች ማለት ነው። 5 ሰሞኑን በሰሜን ጎጃም ዞን መራዊ ከተማ ምን ሆነ? በደንብ ስሙ። ነፋስ ይለኝ አለም I'm sorry ስም ባልጠቀስ ደስ ይለኝ ነበር ግን ወራዳዎች ስለሆኑ ጠቅሳቸዋለሁ። እንደሰማሁት ከሆነ የመራዊ ሰው ነው ሲባል ሰምቻለሁ። የመራዊ ተወላጅ ነው ምናምን ሲባል ኤምኤስ መራዊ በቁጥጥር ስር ዋለች የሚል ትላንትና ርዕሳቸውም ዜናቸውም እሱ ሰው ሲዘግጥ በዚህ መጠን ሲዘግጥ I think naming and shaming አንዳንዴ ያስፈልጋል። ብዙ ሰው ይመክረኛል ተው ሰው ትራትጥራ ምናምን ይለኝ በቅርብም ያሉ ሰዎች ይሉኛል ግን አንዳንዴ ኢምፖርታንት ነው ብያስባለሁ። ሰው የተወለደበትን ቄ ምን ያህል ቢጠላው ነው? ምን ያህል ህዝቡን ምን ቢያደርገው ነው? ምንድነው እየሆነ ያለው? ሰሜን ጎጃም መራዊ ላይ ምንድነው የሆነው? እኔ አይደለም ጽሁፉን አነብላችኋለሁ መግለጫው። ሰሞኑን በሰሜን ጎጃም ዞን መራዊ ከተማ ምን ሆነ? ሰሞኑን በተጠቀሰው ከተማ ታጣቂ ኃይሎች ሰርገው በመግባት 4 መምህራንን ገድለዋል። አንድ ከ8 ዓመት በፊት የመራዊ ከተማ ከንቲባ የነበረና በአሁን ሰዓት በሌላ ሙያ የነበረን ግለሰብም ገለውታል። ከ8 ዓመት በፊት ከለውጡ በፊት ከንቲባ የነበረ ሌላ ስራ ላይ ያለ ሰው ገለዋል። አንድ የማህበረሰብ የጤና መድህን አስተባባሪ ግለሰብን ደግሞ አግተው ወስደዋል። ይቀጥላል። ሌሎች መምህራንን ሊገድሉ አዘጋጅተው የጸጥታ ኃይሉ በፍጥነት ስለደረሰበት ያሰቡትን ሳያሳኩ እና ሳይገሏቸው ከተማውን ለቀው ሸሽተዋል። ይሄ በአማራ ክልል ሄዳችሁ የምታነቡት ነው። እንዴት ተገደሉ? አንደኛው መምህር ለማስተማር እየገባ ትምህርት ቤት በር ላይ ነው የገደሉት። ያስተምር ጋዋኑን ለብሶ ሲሄድ በሩ ላይ የትምህርት ቤቱ በር ላይ ደፉት። ይሄ ነው ለውጡ ማለት። የአቦጊዳ ሽፍታዎች እንዲህ ነው የሚያደርጉት። አቦጊዳም የሚያውቁ አይመስለኝም። አንደኛው መምህር ለማስተማር እየገባ ትምህርት ቤት በር ላይ ገደሉት፣ ደፉት። ሌሎች መምህራንና የቀድሞ ከንቲባው 3ቱ መምህራን ማለት ነው በየቤታቸው እየሄዱ አምጥተው ገደሏቸው። ይሄ ነው ስርዓት ለውጥ የሚያመጣው። ይሄ ነው ዘመን ዓለም ያጨበጨበለት የነ ዘመነ ካሴ የፋኖ ዘመነ ካሴ ገድል ሲታወስ ይሄ ነው። ከየቤታቸው መምህራንን ለቅሞ አውጥቶ መድፋት መግደል። የታገተው የመድን ሰራተኛ ቤቱን ሰብረው ገብተው ነው ያገቱት። ለምን መድን ተሰበስባለህ ብለው ማለት ለምን ተገደሉ? ለምን አስተማራችሁ? እነዚህ ሰዎች የፓርቲ አባላት አይደሉም። የቀድሞ ከንቲባ ነው ያኛው ሰውዬ። ፖለቲካ ተሳትፎ የለውም። 4ቱ መምህራን የተገደሉት ለምን አስተማራችሁ ተብለው። እየሰማችሁ ነው? ላኩለት ለፋሲሌን ያለው መራዊ ሲሄድ በጀልንትን አልብሰው ጃኑ አልብሰው እንዲቀበሉት ማለት ነው። ጃኑ ነው የሚባለው። ይሄ ጋዋን ድሮ ስሙ ረሳው። ይሄ አንድ ሰሞን ፋሽን የነበረው
ያለበሰ የለም መቼም እሱን አልብሶ የመራዊ ህዝብ ያን አልብሶ ይቀበላል በሉት የነዚህ መምራን ባለቤቶች ሚስቶች ልጆች ያንን ካባ ያለብሰዋል ይሄ ነው ይሆነ ያለው ያቦጊዳ ሽፍቶች ማለት ነው አጭር አስተያየት ሰጥቼ ወደሚቀጥለው ይሄዳለሁ ሰሞኑን አንድ የተቀዳ ስልክ በሰፊው ሲሰራጭ የሰማሁት የስልክ ልውውጥ ነበር በጣም አሰቃቂ ነው እውነት ለመናገር የመጨረሻ አሰቃቂ ነው ለራሴ ነው ወስኛ አላቀርብም ብዬ ነው የተውኩት በፍጹም ይሄንንማ አላመጣም ብዬ ነው አሁንም ባይዘዌ አላመጣው በቃ it's beyond ምን ብዬ ልናገር ማለት ከሰው ልክ በላይ ስለሆነ ማለት ነው የሰው I don't know ይሄ እነዚህ ሊቢያ ላይ የታረዱት ወንድሞቻችን ምንድነው ልዩነቱ ኦዲዮን ሰምታችሁታል ብዬ ነው ማስበው ሰው እንዳጠብቁ አዲስ ኮምፓስ አመጣውም ያን ኦዲዮ በፍጹም አላመጣም ዳሬ ሰማችሁት ስቶሪ ያ ፓርት ኦፍ ዘ ስቶሪ የድምጽ ልውውጡ ላይ ስልኩ ላይ የርዕሰ መምሩን አበጃ አለሙ የሚባለውን ዘመድ ገደል ነው ይላል ከዛ ቀጥላችሁ ሰምታችሁታል የተገደለው ሰውዬ ሚስት መናኸሪያ ቁጭ ብላ ሻይ ምሽጥናት ሚስቱ ልጆችን ሮንሮ አልተጠቀሰም ምንድነው የሚገኘው ከዚህ የትኛው የፖለቲካ ትርፍ ነው መናኸሪያ ላይ እሳት እየጣደች ያራገበች ሻይ የምትሸጥ ሚስት ባልገለ የምታገኘው ክብር የቱ ጋር ነው ያለው ምድጃ ላይ የተቀመጠች እናትን ልጅ ገለ ማለት ነው ባልገለ ሶሪ አተረፍክ ያቺ ምድጃ ላይ የተቀመጠችውን እናት ነፃ አውጣት ገቢ ጨመርክላት አሁንስ የት ሄዳ ይሆን መቼም መናኸሪያ ተቀምጣ ሻይ ስትሸጥ ስለደላት አይደለም ይሄ ነው በኩራት የተነገረው መናኸሪያ ላይ ሻይ የምትሸጠውን ባሏን ገደል ነው ተብሎ ነው ስልክ እየሰማን ያለው ይቀጥላል ስልኩ ቃል በቃል እንገራችሁ ዛሬ ደስ የሚል ቀን ነው ይሄ ተናጋሪው ነው ደስ የሚል ቀን ነው መምህራንን በሙሉ ነው የገደልናቸው የደስታው ምንጭ መምህራኖቹ መግደሉ ነው መምህራንን ስለገደሉ የደስታቸው ምንጭ ነው በዚህ ግን አቆም ይቀጥላል መንግስቱ አማረ ስሙ መንግስቱ ነው ነግራችኋለሁ ማን እንደሆነ መምህራንን በሙሉ ገደልናቸው ተማሪም ከ20 በላይ ገለናል ሽምብራም ይባል አካባቢም ሃይ ስኩልም ማና ባቱ ተማራለው ለዚህ ታዝናለህ እንዴ ይለዋል ማና ባቱ ተማራለው ስለዚህ ነው ገደልናቸው አሁን ገለናቸው ቆላ ደርሰናል ሸሽተን ወጥተናል።
መንግስቱ አማረ የሚባለው ነው የሚናገረው ለማን ለአማኑኤል የሹ ለሚባለው ረፈረፍናቸው ነው ያሉት 20 ምናምን ተማሪዎች ቴንክ ዩ አሰብ ይሄ ነው አማራ ክልል ያለው ዓለም የተደነቀበት ለውጥ ዓለም የተደነቀበት ትግል ይሄ ነው እንዴት ነው ይሄንን ቪዲዮ ማመጣው ነው ያው እንዴ ሞራልም ጥያቄ እኮ አለው ይሄ ምን ትዝ እንዳለኝ ታውቃላችሁ የዛሬ 9 ዓመት 10 ዓመት አኝዋክ ላይ ተፈጸመው ነው ትዝ ያለኝ ዶክመንተሪ ሰርቼ ነበር ይሳት ይያለው እና ያዛ የሰለባዋን አንዷን ሴት አግኝቻት ከሷ ሄዳችሁ ማይ አይ ዶንት ኖ ኑር አላቅም today is the day killing አኝዋክ የሚል ዛሬ አኝዋኮችን የመግደያ ቀን ነው የሚል ነው ርዕሱ ራሱ ተናገራለች ሴትየዋ today is a day killing አኝዋክ ከዛ ቤታቸውን በቀይ ምልክት አርገዋባቸው አኝዋኮቹ የተገደሉት በዛ ነው የኦባንግ ዘመዶች ማለት ነው ኮባንግ ጋር ነው ዶክመንተሪውን የሰራ ነው በነገራችን ህይወት እያለቀሰ ነበር ይዛል እኔም እየሰራሁት እያለቀስኩ ነበር ከልቤ ነው መቼም ማረሳው ዶክመንተሪ ነው በነገራችን today is a day killing አኝዋክ ዛሬ መምህራንና ተማሪዎችን የመግደል ቀን ነው ምክንያት ትምህርት ቤት ስለሄደው ስለተማሩ ምክንያት መምህራኖች ትምህርት ቤት ሄደው እያስተማሩ ስለሆነ today is a day killing the teachers and students why ስለሚማሩ why ካቦጊዳ ሽፍታነት ሊወጡ ስለሆነ ለምን ከጨለማ ሊወጡ ስለሆነ ስለዚህ ድቅድቅ ጨለማ ውስጥ መግባት አለባቸው ድቅድቅ ጨለማ ውስጥ መቀመጥ ነው ያለባቸው today is a day killing teachers and students ዛሬ ቀኑ መምህራን መግደል ተማሪዎችን መግደል ነው ደሞ ቅሪላል እንዴ ማን አባቱ ተማራ ነው ነፋሲል ልጆቻቸውን አውሮፓ ያስተማሩ ነው አንዳንዶቹ ልጆቻቸውን ያስመረቁ ያሳዩ ነው አሜሪካን ሀገር ልጆቻቸውን ያስመረቁ አንዲት ስቴጅ አታልፍም ሲዝናኑ ያያያቸዋቸው ነው እግር ኳስ ይዘናቸው ኒድ አርሴናል እየተጫወተ ነው ምናምን እየተጫወተ ነው ብለው እንግሊዝ ሲሄዱ ምናምን ሲሄዱ ያያያቸዋቸው ናቸው የዚህ ነገር አራጋቢዎች ናቸው የለም ሼም የሚባል የለም ሳኒ የለም ሼም የሚባል ስለዚህ ትምህርት ቤት የሚባል ለምን ሄዳችሁ ልጆች ለምን ዕውቀት ቀሰማችሁ ለምንድነው የጨለማ ጋን ውስጥ ያልተቀመጣችሁት እናንተን መግዛት የምንችለው ምናሸጋግራችሁ ወደ ጨለማ ጋን ነው ዛሬ መምህራንን የመግደያ ቀን ነው ዛሬ ተማሪዎችን የመግደያ ቀን ነው ደስ የሚል ቀን ነው ከዛ በኋላ ደግሞ ደስታ መምህራን በመጨፍጨፍ ከ20 በላይ ተማሪዎች በመጨፍጨፍ ነው የምትደሰተው አንተ ወደ ጫካ ትገባለህ አንደኛው ደግሞ የት ነው ያለው ሲለው ተደብቅ ያለው በነገራችን ላይ መራዊ ላይ ያለው ነገር ምን መሰላችሁ ሰርገው የሚገቡ አሉ ከተማ ውስጥ የተደበቁ አሉ ከተማ ውስጥ የተደበቁት ሰራዊቱ ሳስቷል ብለው ሲያስቡ ለሆነ ተልኮ ወጥቷል ብለው ሲያስቡ ከጫካው ጋር ያሉ ይደዋወሉና መራዊን ተቆጣጣርናት ይላሉ እዛው ከተማ ውስጥ የሚኖሩት ሰዎች ናቸው አብዛኞቹ እስከዛም እንደሚሰሩት ከተማ ውስጥ ያሉት የቱ መምህር ሊያስተምር ሄደ ቤቱ የት ነው ማናት እንትኑ ቤተሰቡ ምናምን እሱን ነው የሚሰልሉት እስከዛ እሱ ነው በነገራችን ላይ መራዊ ላይ ይሆነ ያለው ከተማ ውስጥ የመሸጉ አሉ
በየቤቱ እየኖሩ ምክንያቱም እዚህ ላይ ምን ይላል ይመጣሉ በሚል ፍራቻ እቤታችን ተቀምጠናል 20 ጨፍጭፎ ተቀምጧል ከ20 በላይ ተማሪዎች ጨፍጭፎ ከ20 በላይ ተማሪዎችን ጨፍጭፎ ገሎ ተደብቋል እዛው ከተማ ውስጥ ያሳፍራል በጣም በነገራችን ላይ ይሄ መንግስቱ አማረ የሚባለው ሰውዬ የቀድሞ ግንቦት ሰባት አመራር አባል ነው አይ ዶንት ኖ ኤርትራ አይኑር አላውቅም የግንቦት ሰባት አባል ነው ነበር ከአቶ አንዳርጋቸው ጽጌ ጋር ቅርበት አለው በደም እንድታያይዙት ነው የምፈልገው አቶ አንዳርጋቸው ደግሞ ከሻቢያ ደህንነቶች ጋር አስተሳስሮታል ይሄን ሰው ከፋ እንደ ያለው ማለት ነው ደስ የሚል ቀን ነው ያለው ማለት ነው መንግስቱ የሚባለው መንግስቱ አማረ ነው የሚባለው ሻቢያ ስራውን እየሰራ ነው ይሄን ነው ያልኳችሁ የአማራ ክልል ጎጃም ትግሉ ተጠልፏል እምላችሁ ሌላ አይደለም ውሸት ነው ብሎ ይወጣ መንግስቱ አማረ የግንቦት ሰባት ሰው ነው ካንዳርጋቸው ጋር ነው ቅርበቱ ተልኮውን የሚወሰደው አንዳርጋቸው ደግሞ ከሻቢያ ሰዎች ጋር አገናኝቶታል ይሄ ነው ይሆነ ያለው አንዳርጋቸው ልጆች ውጡና ኤርሚያስ የተናገረው ውሸት ነው ብሉ ነው አውጡ እንዲህ አይነት ሄዴክ ነው ያለው እንዲህ አይነት ስራ ነው የሚሰራው የለም የአማራ ትግል የሚባል ነገር የለም ኦሬዲ ሻቢያ እና አንዳርጋቸው ጠልፈውታል ያሳፍራል ያሳዝናል ሶኔ ማህበረሰቡ በደንብ ማሰብ ያለበት ወቅት ላይ ይመስለኛል ማህበረሰቡ እንደዚህ አይነት አደገኛ ሁኔታዎች አደገኛ ስብራቶች የማይቀለበስ ደረጃ ከመድረሳቸው በፊት አይ ቲንክ እንደ ህብረተሰብ አክት ማድረግ ያለበት ወቅት ላይ ብዙ ጊዜ ነው ማነሳው there is called tipping point ይባላል tipping point ለሁሉም ነው የዚህ የማልኮም ግላድዌል ኮንሰፕት ለሁሉም ነገር ነው የሚሰራው ሶ tipping point ቲዮሪውን አፕላይ ማድረግ ያስፈልጋል ከማህበረሰብ ውስጥ ሪስክ ወስደው በፍጹም ይሄማ አይሆንም ብለው የሚወጡ ሰዎች ተጋፋጭ ሰዎች ያስፈልጋሉ that's called tipping point ይሄ ነገር መቀልበስ አለበት በዚህ መልኩማ መቀጠል የለብንም ብለው መስዋዕት መሆን የሚያስፈልጋቸው ማህበረሰቦች የሚያስፈልጉበት ወቅት ላይ ነው ያለነው ሶሳይታል የሆነ በንቅናቄ መልኩ በንቅናቄ በሙቭመንት መልኩ ሊፈጠሩ የሚችሉ ሰዎች ያስፈልጋሉ so there is no ይሄ ማልኮም ግላድዌል መፍትሄ ነው ዛ የግዴታ ነው ከህብረተሰብ ውስጥ ወጣ ሊሉ የሚችሉ እንደ ማሽላ ሊቆረጡ ይችላሉ ወፍም ወንጭፍም ሊያገኛቸው ይችላል ግን ሶሳይቲው መቀየር መቻል አለባቸው ህብረተሰብ በአጠቃላይ አይቀየርም ከትንሽ ሰው ነው የሚነሳው ከመቶ ሰው 10 ቀድሞ ከተነሳ ቀጥሎ 10 ከተነሳ 20 ከተነሱ ይቆማል ሶሳይታል የሆነ ሙቭመንት ያስፈልጋል ስቶፕ የሚል ሙቭመንት በቃ የሚል ንቅናቄ ያስፈልጋል ለዚህ ግን መስዋዕትነት የሚከፍሉ የህብረተሰቡ አካላቶች ያስፈልጋሉ that's called tipping point theory ነው ህብረተሰብ ማስተባበር የሚችሉ አይስ ብሬክ የሚያደርጉ መስኮት ሰባሪዎች ያስፈልጋሉ ይበቃል ብለው መውጣት ያለባቸው ሰዎች ያስፈልጋሉ ተራ በተራ ነው አንዳንድ ምን ሰማው ከተማኮ የጎስት ሲቲ ይሆንኮ የምንወዳት ባህር ዳር እኔ ለአንድ ቀን ያየዋት ኦፍ ኮርስ ለሁለት ቀን ነው ያየዋት ከዛ በላይ ያላየዋትም ግን I can feel
ዛሬ እኮ ጸጥ ረጭ ነው እያለች ያለችው ያ ነው ድል። ስለዚህ በዚህ ደረጃ ስብራቱን እንዲቆም የህዝብ ንቅናቄ ያስፈልጋል። ንቅናቄ ደግሞ በአጠቃላይ ማህበረሰብን አይደለም የሚጀምረው። ንቅናቄ ከጥቂት ሰዎች ነው የሚጀምረው። የራሱ ስትራቴጂ ያስፈልገዋል፣ የራሱ ታክቲክ ያስፈልገዋል፣ ወሳኝ ሰዎች ያስፈልገዋል። መስዋዕት ለመሆንም የሚዘጋጁ ሰዎች ያስፈልገዋል። ስለዚህ በዚህ ደረጃ ሊታይ የሚገባው ይመስለኛል። ከዛ በተረፈ ይህን ሰምተን ደግሞ የዘመቻ አንድነት አቀንቃኞች እነ ዘመነ ካሴ መግለጫ ሰጥተዋል። የዘመቻ አንድነት ግቡን መጥቷል ብለው ግቡን ስለመታው ነገር ደግሞ እነ ዘመነ መተው እየነገሩ ነው ግቡን እንዴት እንደመታ። የጎጃም አማራ ፋኖ ዋና ሊቀመንበሩ ዘመቻ አንድነት ግብ አንድን ሰክሰስፉል ሆኖ መጥቷል እና ምን አደረግን ነው የሚለው ኢቮሉሽን አካሂደናል ይላል። ዝግመት አይለውጥ ይሄ በቃ ኢቮሉሽን ዳርዊን ቲዮሪ ኢቮሉሽን አካሂደን ይላል ዘመነ ጠበቃ ማን ነው ፋኖ ዘመነ። ብልጽግናን ከነሰራዊቱ አፈራረስ ነው ይላል። አብዮቱን ሊጠልፉ ያሰፈሰፉ ሰዎችን ደፈቅናቸው ይላል። አብዮቱን ሊጠልፉ ድንቄም አብዮት ዓለም ተደነቀብን ይላል። እንደኛ እንደነዚህ አይነት ታጋዮች ታይተው የማይታወቁ ታጋዮች ተደነቀብን ዓለም ይላል። ተገረመብን። ለማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ እድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆሙንበት አንድ ባንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ ለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት ባንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና ርማት አካባቢው አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበት። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጡ የተረዳው አማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘምቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም ያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አቋያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100 መቷል።
የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል። ይሄው ነው አለ ወንድማችን ዘመነ። የዘመቻው አንድነት ግብ 1 ተመቷል፣ ግቡን መቷል ነው ያለና እንደው በጣም ብዙ ሰዎች የዚህ የሁለቱን የአማኑኤልና የመንግስቱን እንትን ድምጽ አሰሙን ብላችኋልና ኦኬ የተወሰነ ድምጹን ላሰማችሁ ይችላልው ሄሎ አቤት ነው ምን አለ አንተ የእንተናን ያበጃለሙን የልጅጋል የእንተናን ኮምፕተው ታንዳሉ ያበጃለሙን ተመምሩ ማለት ነው አበጃለሙ የሪሙ ያለች ይባል የስፋ የልጅጋል ያ መናሪው በር ላይ ሻይ ቤት መሸጥ ልጅ አታውቃል የስፋ ዛሊያ ሙላት ይባል ሙላት ይረድ እና ሳምራራ አስፋልት ተመቶ ሞቷል አሉ አስፋልት ነው ሞቷል አሉ ምንድነው ያደረሰው ድሮኔ ካቢኔ ነው የነበረው አሁንም አንጃኒ ዛሬ ዋጋ ሳይከፈል ደና ስራ ተሰርቶ ማራክ ሆነች ዛሬ ማርና እስከበና ያው ፖሊስ ተቆን ጅሯል አራው ማንተው ዛሬ ጥሩ ነው በጣም ደስ ይል ነገር ነው መምራን እኮ ነው ሁሉ ነገር ነው እንዳል ሁሉ ነው በቃ ደሞተ መምራን አለ እንዳዝ ምን አክላስ ነው ሙሉ ሲገድላቸው ተማሪ ምናል ወደ 20 ምናምን ተማሪ ገለኝ ወጣ ከየትኛው አዛሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ነው አረ አባቱ ተማራ ነው ደግሞ የሚያሳዝኑ ነው አረ እድም የበላ ዘልተው ያሱም እንዳል ሙሉ ነው ታሰራ ግን ተገኘ አላባሽ ማምዳሉ ባንዳና ወጣችሁ አላ ወላዳሻ ዙራቱ ታውን እንከሰከሰ ያለያስ ነው አሁን ተታከሳለሁ አሁን ማግኘታችን ነው ታምተኔ መጣው ደሱ አራውን ስታልመጡ ገና ይመጣሉ በሚል ፍራቻ ነው አልሾገኩት አው እሺ ባለሽ እሱን ካልፈለክ ይመጡብናል በሚል ፈርተን ቤታችን ተቀምጠናል መምራኖቹን ከጨፈጨፉ በኋላ ማለት ከ20 በላይ ተማሪዎቹን ከጨፈጨፉ በኋላ ቤታቸው ፈርተው ተቀምጧል ያኛው ወደ ቆላ ዘምጧል ዘመነ ካሴ ዛሬ ምን ይያለን ያለው የዘመቻ አንድነት ግቡ መጥቷል መምራንን በመጨፍጨፍ ተማሪዎችን በመጨፍጨፍ የቀድሞ ካቢኔ ነበሩ ሰማችሁታል የቀድሞ ካቢኔ ውስጥ ነው የነበረው እንግዲህ በኢህአዴግ ዘመን ማለት ነው የቀድሞ ካቢኔ በመሆኑ በኢህአዴግ ዘመን በመሆኑ ብቻ የሚገደል ማለት ነው ከዛ ቤት ይተቀመጣሉ ስትራቴጂውን ልንገራችሁ መራዊ ላይ የሆነ ያለው ሁለት ነገሮች ናቸው አንደኛ በየቤቱ የተቀመጡ ሰዎች አሉ ከነዚህ ከነፋሲል ጋር የሚገናኙ ከአንዳርጋቸው ልጆች ጋር የሚገናኙ ከአንዳርጋቸውም ጋር የሚገናኙ ባይዘዌ ሻቢያ ጠልፎታል እምላችሁ ዝም ብዬ አይደለም እየነገርኳችሁ ያለው ኮምፕሊት ያማራ ህዝብ ጥያቄ አይደለም መራዊ ጋር ያለው ጎጃም ፋኖ ጋር ቶታሊ የለም እሱ ኮንታክት ያደርጋሉ ሶ ምንድነው ኮንታክት የሚያደርጉት እዛው መራዊ ተቀምጠው አንደኛ ጥናት ነው የሚሰሩት ይሄ ያንንም ግንቦት 7 ሲያጠና የነበረው ስራ ማለት ነው ይሄን አንዳርጋቸው ተናግሮታል በይፋ እነማን ይገደሉ ምናምን ይበሉ ምናምን የሚልኮ ሊስት አድርገን ነበር መጨረሻ ወደ ኤርትራ ሲሄድ እኮ ልጆቹን አሰልጥኜ ወደ ኢትዮጵያ በትኛቸው ልመለስል ነው የተያዝኩት ይላል በደንብ አስተውላችኋል አንዳርጋቸው ቃል የመጨረሻው ቃል መጠይቅ ወደ ኤርትራ መጓዘው ልቀመጥ ሳይሆን ያሰለጠናቸውን ሰዎች ወደ ኢትዮጵያ አሰርገን በማስገባት የማፈንዳት የመግደል ስራ እንዲሰሩ ነበር ነሻለቃ መሳፍንት ገብርዬ የሚባል ሰው ታስተውሱ ከሆነ አንዱ ተጠልፎ እዛው ግንቦት 7 ያለ ሰው ጠልፎ ለመንግስት ሰጥቶ ነው ነሻለቃ ገብርዬን ያስገደላቸው ሶ እሱን ነው የተከተሉ ያሉት ስለዚህ አሁን
ከተማው ውስጥ ሰው ገዝተው አስቀምጠዋል። የሻዕቢያ መዋቅር ሰው ገዝተው አስቀምጧል። የአንዲ ልጆች ሰው ገዝተው አስቀምጠዋል። ልክ ሰራዊቱ እንቅስቃሴውን ሲቀንስ ወይ የሆነ ነገር ሲመጣ ለበረሃ ላሉት ወይም ለተሸሸጉት ጫካ ላሉት ኮንታክት ያደርጓቸዋል። ከዛ ይመጣሉ። ሲመጡ ምንድነው የሚያደርጉት? እነዛ ከተማ ውስጥ ጥናት የሰሩ የትኛው መምህር እያስተማረ ነው፣ የትኛው ገንዘብ አለው፣ የትኛው ኢንሹራንስ ጋም እንትን አለ፣ የትኛው ከመንግስት ጋር ይንቀሳቀሳል ወይም ሀብት አለው፣ እሱን ያጠና። የትኛው የባንክ ኃላፊ ነው፣ የትኛው ባንክ ተከፍቷል፣ ከነቤታቸው ከነመኖሪያቸው ማለት ነው። ከዛ ይመጡና ሁለቱ ከዛ ከጫካም የመጣው ይሄኛው አስተማሪ የተባለው መምህር ይገላሉ። አሁን እንደሰማችሁት ተማሪ ትምህርት ቤት የመጣውንም ይረፈርፋሉ። ይሄ ነው የዘመቻ አንድነት ግብ በድል የተጠናቀቀው። በድል ያጠናቀቀው ቁጥር 1 ይሄ ነው። ኢቮሉሽኑ ይሄ ነው። በነገራችን ላይ የስ ኢቮሉሽን አካሂደዋል። እነዘመነ ኢቮሉሽን አካሂደዋል። እውነቱን ነው። ኢቮሉሽን ያካሄዱት ግን ከአማራ ኮዝ አለን ብለው ከወጡት በተቃራኒ ቆመው የኤርትራን ተልኮ ፈጻሚ የሻዕቢያ መንግስትን ተልኮ ፈጻሚ ሆኗል። ሂዝራ ልክ ነው። ኢቮሉሽን ፈጽሟል። እነዚህ ሰዎች ኢቮሉሽናቸው አሁን ያልኳችሁ ነው። አንድ ድርጅት መፍጠር አልቻሉም። ኢቮሉሽን ውስጥ የለም። ሊፈጥሩም አይችሉም ብያቸዋለሁ። የዛሬ አመት ተናግሬዋለሁ። እነ አርበኛ ዘመነ አርበኛ የሚለውን ቃል ፋኖ የሚለውን ቃል ይገባቸዋል አላቅም። ተላላኪዎቹ እነ ዘመነ ባንዳዎቹ እነ ዘመነ ከዚህ በኋላ ድርጅት አይፈጥሩም። ጎጃም፣ ጎንደር፣ ወሎ፣ ሸዋ ብለው መፍጠር አይችሉም። የለም። የዘመቻ አንድነት የዘመቻ ጥፋት ነው። እከሌ መሪ ነው፣ እከሌ ምክትሌ ነው፣ የጋራ ጀግኖቻችን እከሌ ነው ብለው አይመጡም። አሁን እዚህ ላይ ሰምታችኋል። ዘመነ እኛ እኮ ያሳምነው ልጆች ነን አለ። እሺ ነው እንበል። ዘመነ ያሳምነው ልጅ ነው። የጎንደር ፋኖ ያሳምነው ልጆች ነን እኛ ይላል ካለ ልስማ ላኩልኝ። የጎንደር ፋኖች የትኛውም ዙሪያ ያሉ እኛ ያሳምነው ልጆች ነን ብለው ሲሉ አምጥቻ አቀርበዋለሁ። የጎንደሮች ያሳምነው ልጆች ነን ካሉ በጋራ ጀግና እንኳን አይስማሙ። ይሄ ያሳምነው ልጅ ነው፣ ያኛው ደግሞ ጀግኖቼን አሳምነው ገደለ ብሎ የሚያምን ነው። ጎጃም ያለ ጎንደር ያለው ይሄ ነው እውነቱ። ስለዚህ ኢቮሉሽን የስ አካሂደዋል። እውነቱን ነው። ያ ኢቮሉሽን ያ ለውጥ ቅድም እንዳልኩት ድርጅት የሚፈጥር ለውጥ አይደለም። አመራር የሚለውጥ ለውጥ አይደለም። ቢኮዝ እነዘመነ የተቀቡ ሰዎች ናቸው። ከናቱ ወድ ሲወጣ ተቀብቶ ነው የወጣው። በይፋ ተናግሯል። ልትለውጠው አትችልም። በብሔርተኝነት ውስጥ ደግሞ ሁለት ንጉሶች አብረው አይኖሩ። አንዱን ማጥፋት አለበት። ኢቮሉሽን አካሂደዋል። ኢቮሉሽኑ ግን ድርጅት የሚፈጥር ኢቮሉሽን አይደለም። የበለጠ ቅዠቱን ይሄ ሙያተኞቹ ሃሉሲኔሽን የሚሉት አይነት ሃሉሲኔት ነው የሚያደርጉት። ቅዠት ነው ያለው። ሃሉሲኔት ነው የሚያደርጉት። በቅዠት ዓለም ውስጥ መኖር ማለት ነው። በሚታየው በሚዳሰሰው በሚጨበጠው ነገር ሳይሆን ሌላ አድማሳዊ ይሄ ጫት ምናምን ወይም ሺሻ ቅሞ የሚሰማ አይነት ሃሉሲኔሽን ያለው ቲፒካል ባህሪያቸው እሱ ነው። አንድ የዘመነ ቅርብ የሆነ ሰው የዛሬ 6 ወር አንድ ጽሁፍ ልኮልኝ ነበር። ኤርትራ በረሃም አብሮት የነበረ በሰዎችም ለማጣራት ሞክሬያለሁ። ለዘመነም ቅርብ የሆኑ ሰዎች አይ ቲንክ ዘመነ በራሱ
የተረጋጋ ሰው አይደለም። he need treatment በጣም ትሪትመንት የሚፈልግ ሰው ነው። ባይፖላር ዲስኦርደር አለው። መጠራጠር፣ መጨነቅ፣ ሊገሉኝ ነው ምናምን የሚል ስሜት አለው። በቀላሉም ዲፕሬስድ ይሆናል። በነገራችን በሰማሁት ነገር በኋላም አንዳንድ ሰዎችን ለመጠየቅ ሞክሬያለሁ እንዳልኳችሁ። ከዚህ በፊትም ስለሱ የምሰማቸው ነገሮች አሉ። በቃ የሆነች ትንሽ ነገር ቢሆን ስብር ብሎ ዲፕሬስድ የሚሆን ሰው በዛ አይነት ስሜት ውስጥ ነው ያለው። I don't think he is normal እንዳልኩት ባይፖላር ነው፣ ዲስኦርደር አለው። በዛ መጠራጠር፣ መጡብኝ፣ ሊገሉኝ ነው፣ ጠላቶቼ ናቸው፣ እንደዚህ ሊያጠፉኝ ነው ወዘተ የሚል ቅዠት ውስጥና ፍራቻ ውስጥ ያለ ሰው ነው። that's why ምንም ትላንት የተናገረውን ለዛሬ ጉዳዩ አይደለም። እዚህ መግለጫው ላይ ሰምታችኋል። ደራሽ ጎርፍ ሆነናል አለ። በቃ በዚህ ደግሞ እንቅስቃሴያችን በፋኖ ብቃት ምድሩ ሰማዩም ሳቀ አለ። የነዛ ከ20 በላይ ወጣቶች የደም ጅረት ነው የጎጃምን መሬት ያሳቀው፣ የጎጃምን ሰማይ ያሳቀው። ያቺ መንቆርቆሪያ ይዛ አውቶቢስ ተራ ቁጭ ብላ ሻይ የምትሰጠው ባሏ ስለተገደለ ነው የጎጃም ሰማይ የሳቀው፣ የጎጃም ምድር የሳቀው። ምድር ሰማዩ ተሳቀለ። ዓለምም ተደነቀብናል። እስቲ የተደነቀባችሁን ትነግረኛለህ? ዓለም የትኛው ዓለም ነው የተደነቀው? እናንተ ተደንቆ በቃ የሚገርሙ ናቸው ብሎ ይሄ ነው ሃሉሲኔሽን። ይሄ ነው በነገራችን ሃሉሲኔት ማድረግ የሚባለው ይሄ ነው። ሶ ለውጥም አለ፣ ለውጥ አድርገዋል፣ ትራንስፎርም ሆነዋል። ወይም ደግሞ ትራንስፎርም ሳይሆን አክቹአሊ ያለው ኢቮሉሽን ነው። ኢቮሉሽን አካሄደዋል። ዳርዊን ቲዮሪ ሰርቷል። እነሱ ሰርቫይቭ ማድረግ ስላለባቸው they have to ትራንስፎርም አድርገዋል፣ ኢቮሉሽን አካሄደዋል። ያካሄዱት ግን የአማራን ኮዝ ድሮፕ አድርገው የሻቢያን ኮዝ በኪሳቸው ተቀብለዋል። ሶ ኤርትራናይዜሽን ኦፍ የአማራ ክልል ነው እየተካሄደ ያለው። የቦኮ ሐራም አማራ ነው እየተካሄደ ያለው። መቆጣጠር ነው እንጂ ያቃታቸው። የታሊባን ነው እየተካሄደ ያለው። የሃይማኖቱ ለውጥ ሊኖረው ይችላል። እዛ ሙስሊም ነው፣ እዚህ ደግሞ ሌላ መስቀል ያነገበ ነው። ሶ ትራንስፎርሜሽን አለ፣ ኢቮሉሽን አለ፣ ዳርዊን ቲዮሪ አለ። ይሄ ኢቮሉሽን ግን አዳፕታቢሊቲን ፈጥሮ ወደ ተሻለ ነገር ሳይሆን ራሱን ነው ትራንስፎርም ያደረገው፣ ራሱን ነው የቀየረው። ከሪል ከሆነው የማህበረሰቡ ኮዝ ወጥቶ የሌላ አካል ኬሪየር ሆኗል፣ ተሸካሚ ሆኗል። ሰርቫይቭ ለማድረግ ሊሆን ይችላል እንዳልኩት፣ ሰርቫይቭ ለማድረግ ነው። ሶ ሮንግ በሆነ መንገድ ነው ሰርቫይቭ እያደረገ ያለው። ሶ አማራ ክልልን ወደ ትንሿ ቦኮ ሐራም፣ ትንሿ ኤርትራ፣ ትንሿ ታሊባን እየወሰዳት ነው ያለው። ስለዚህ ልክ ነው፣ ኢቮሉሽን አካሂዷል፣ ዝግመታዊ ለውጥ አካሂዷል። ምንም ጥያቄ የለውም። ራይት ትራኩ ግን አይደለም። አንድ ድርጅት እንፈጥራለን ያለው አንድ ድርጅት አይፈጥሩም። ቢፈጥሩ ኖሮ ፈጥሮ ይታዩ ነበር። ዓላማውም እሱ አይደለም። የዚህ ዘመቻ ዓላማም እሱ አይደለም። ትላንትና በደንብ ኤክስፕሌን አድርጌላችኋለሁ። እኔ ከመንግስት ደርሶኝ ከምናምን ደርሶኝ አይደለም፣ ሊጠቁ ካሉት ሰዎች ደርሶኝ ከ4 ቀን በፊት ኤርሚያስ የዚህ ዘመቻ ዓላማ እኮ ይሄ ነው ሲሉኝ ነው ቆይ ዝም ብዬ መውጣት አልፈልግም። እዛው ካሉ ሰዎች በነገራችን ላይ ዓላማው ባህር ዳርን መቆጣጠር፣ ጎንደርን መቆጣጠር፣
ደሴን መቆጣጠር ሸዋን መቆጣጠር አይደለም ዓላማው ብልጽግናን ማሸነፍ አይደለም ዓላማው አንድ ድርጅት እንዳንፈጥር ያደረጉን እነ እስክንድር ናቸው እነ መቶ አለቃ ማስረሻ ሰጤ ናቸው እነ ኮሎኔል ፋንታው ሙአባ ናቸው እነሱን እናጥፋ የሚል ዓላማ ነው ዓላማው በድል ተጠናቋል ያላችሁ እሱን ነው በነገራችን ላይ በድል መጠናቀቁን ግን እርግጠኛ አይደለም እነ እስክንድር ሰርቫይቭ አድርገዋል አላረጉም ኢንፎርሜሽን የለኝም እነ መቶ አለቃ ስረስ ማን እነ መቶ አለቃ ማስረሻ ሰርቫይቭ አድርገዋል አላረጉም መረጃ የለኝም ኮሎኔል ሙአባ በህይወት አለ የለም ድርጅቱ ፈርሷል አልፈረሰም መረጃ የለኝም ዘመቻ አንድነት ግን ፐርፐዙ ወንድሞቻቸውን መግደል ነው አፋድ የሚባለውን ድርጅት ማጥፋት ነው ለዚህ ደግሞ እነ ቲፒኤልኤፍ ተባብረዋል እነ ምግበ ተባብረዋል እዚህ ጋር ትላንት እንደሚወራው እዛ የሱ ድርጅት የሱ ሚዲያ ጋር ሄዶ እንደሚያወራው አይደለም ተባብረዋል የተባበሩት ለምንድን ነው ቢኮዝ አፋድ የሚባለው ድርጅት አጌንስት ቲፒኤልኤፍ መግለጫ ወጥቷል አጌንስት ወልቃይት መግለጫ ወጥቷል ወልቃይት የህሉና ጉዳይ ነው ራያ የህሉና የአማራ ማንነት ምልክታችን ነው ከቲፒኤልኤፍ ጋር ቆመ ከነ ምግበ ጋር ቆመ ከጠላት ለይተን አናየውም የሚል በይፋ መግለጫ ወጥቷል ስለዚህ ይሄን ኃይል መምታት የነ ምግበ ፐርፐዝ ነው የነ ምግበ ኦብጀክቲቭ ነው የሻቢያም ኦብጀክቲቭ ነው ይሄ ነው እውነቱ ሌላ እውነት አይደለም ስለዚህ ዛሬ መጥቶ ግባችን ተሳክቷል ሲላችሁ ወንድም ዘመነ የቱም መሬት ተቆጣጥረ ነው ከጉሬላ ፋይቲንግ ከጉሬላ ወታደርነት ወደ መደበኛ ተቀየራችሁ ወይ አንድ ድርጅት ፈጠራችሁ ወይ ማሊቀ መንበር ሆነ ማምክትል ሊቀ መንበር ሆነ ማን ብትሉት የለም መልስ አንደኛ ድርጅት መሆን አይችልም ስለዚህ ፐርፐዙ ማጥፋት ነው እንታረቅ እንነጋገር ምናምን አይደለም የማይታረቅ ልዩነት ነው ያለን ብለው ወስነዋል አንድ ቦታ ሂንት ልስጣችሁ ሂዱና ኢንጂነር በኮቴሽን ትላንትና ከአቶ ልደቱ ጋር ያደረገውን ክርክር ስሙት ኢንጂነር ይልቃል በኮቴሽን ኢንጂነር ምንድነው ያለው እዛ አንድ ፋኖ የሚባል የለም ብዙ ጊዜ ሰው ይሳሳታል በሱ ካልኩሌሽን ባይዘው 5 ፋኖ ነው ያለው 5 ቢኮዝ ለኔ ይሄ የነ እስክንድር አንድ ነው ጎጃም ኖረ ወሎም ኖረ ጎጃም ኖረ ምን ኖረ አፋድ በሚለው ተጠቅልሏል ስለዚህ አንድ ነው ሌላው ግን ራሱን የቻለ ነው ይላል እኔ ደግሞ ቅርበት አለኝ እባካችሁ እንደው ይቀየማሉ የጎጃምም ለብቻው ነው የነምሬም ለብቻው ነው የጎንደርም ለብቻው ነው 5 ድርጅት ነው ያለው ባይዘዌ በይልቃል አመካከት 5 ፋኖ ነው ያለው የነ እስክንድር ፋኖ አንድ አራቱ ሌሎች ፋኖች ማለት ከዛ ግን በጣም መርዘኛ ንግግር ይናገራል ኢንጂነር በጣም መርዘኛ ቆርጣችሁ አውጧት ምን እንደሚል ሰምታችኋል የነምሬ ወዳጆ ልዩነት የማይታረቅ ነው ይላል የማይታረቅ ሰምታችሁታል የነምሬ ወዳጆ ልዩነት የማይታረቅ ልዩነት ነው ሚኒንግ በምሬ ወዳጆና በኮሎኔል ሀብታ ሙአባ መካከል ያለው ልዩነት የማይታረቅ ነው ይሄ ይልቃል የተናገረው ምን ማለት ነው የማይታረቅ ማለት አንደኛው ማጥፋት አለበት ማለት ነው ልክ ወሎ ጋር ሲደርስ የማይታረቅ አደረገው በነገራችን እኔ አይደለም ከተሳሳተ ተሳስተዋል በሉና አምጡ ሂዱና በደንብ ስሙና ቪዲዮን ስሙት የነምሬ ልዩነት የማይታረቅ ልዩነት ነው ይላል ምሬና ኮሎኔል ሀብታ ሙአባ ምናምን መጋደል አለባቸው ማለት ነው ኢቮሉሽን የለም ወይ አለ ኢቮሉሽን
ዝግመታዊ ለውጥ አለ ወይ? አለ። ትራንስፎርም አድርገዋል። ያደረጉት ግን የአማራን ኮዝ ድሮፕ አድርገው የሻቢያን ኮዝ ተቀብለዋል። ይሄ ነው እውነቱ። ከዚህ ውጪ አይደለም። ተሳካልኝ ብሎ ሲል ፋኖ ዘመነ ስኬቱ የሚለካው የስኬት መለኪያው እነ እስክንድርን የማጥፋት መለኪያ ነው። መለኪያው እነ ካፒቴን ማስረሻ ሰጤን የማጥፋት ተልኮ ነው። ይሄ ተልኮ ደግሞ የነ ቲፒኤልኤፍ ውስጥ ያሉ የነ ዶክተር ደብረጽዮን ቡድን ፍላጎት ነው። ወልቃይት ላይ ራያ ላይ እነ እስክንድር በያዙት አቋም ማለት ነው። የነ ምግበ አቋም ነው። ሌላ አይደለም። ትስስሩም ከዛ ጋር ነው የሚመነጭ። ስለዚህ የነ ዘመነ ስኬት አሁን መተው ዘመቻ አንድነት በስኬት ተጠናቋል ካላችሁ አሁን እንዳልኳቸው ጠይቁን። የትኛው መሬት ተቆጣጣራችሁ? የትኛው አንድነት ተፈጠረ? የትኛው ድርጅት ተፈጠረ? ማን ሊቀመንበር ሆነ? ማን ምክትል ሆነ? ማን የድርጅት ጉዳይ ኃላፊ ሆነ ብላችሁ ጠይቋቸው። ሊመልስልህ አይችልም ሊመልስ። ፐርፐዙ የነዚህ ውስጥ ያለውን ማጥፋት ስለሆነ ማለት ነው። ካልሰማችሁ ስሙት። አንደኛው ተጣጣ የአንደኛው ክፍለ ዘመን ካሊ ከዚህ አቋያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100 መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ አሁን ምዕራፍ 1 ተጠናቋል ብለው መግለጫ ሲሰጡት ሰማላችሁ እና ጠይቋቸው። ምዕራፍ 1 ምንድነው ብላችሁ ጠይቋቸው። ፋኖ ዘመነ ምዕራፍ 1 ብለህ ያልከው ምንድነው? ምዕራፍ 1 ብላችሁ ጠይቁት። ድርጅት ፈጠርክ ብላችሁ ጠይቁት። ከጉሬላ ፋይቲንግ ወደ መደብኛ ገባህ ብላችሁ ጠይቁት። የምታስተዳድረው አካባቢ ፈጠርክ ብላችሁ ጠይቁት። መልሱን ትሰማላችሁ። ምዕራፍ 1 ውስጣችን ተሰገሰጉ ያላቸውን ለውጥ አደናቀፉ ያላቸውን እነሱን የማጥፋት ነው። ይሄ የማጥፋት ፕሮጀክት ግን በዋናነት እየተመራ ያለው በእነ ምግበ ነው ያልኳችሁ። ጽንፈኛው የትግራይ ብሔርተኛም እነ እስክንድር እንዲጠፉለት ቀን ከሌሊት ሲሰራ ነበር። በነገራችን ቀን ከሌሊት ልክ አቋማቸውን ሲያቅ እነ እስክንድርን ጀርባቸው ላይ ቆመ ጽንፈኛው። ይሄ ከነ ዶክተር ደብረጽዮን ጋር ያለው ማለት ነው። ኦፍ ኮርስ ሌሎችም አሉ አጌነስት እነ እስክንድር የወጡት በሌላ በምንም አይደል። ልክ አቋማቸውን ሲያቁ እነ እስክንድር እንዲህ ናቸው እንዴ? አፋድ የሚባለው እንዲህ ነው እንዲያቋሙ። ስለዚህ እነ ዘመነ ተላላኪ ሆነው ባንዳ ሆነው ወንድሞቻቸውን እያስገደሉ ነው ያሉት። ከተገደሉላቸው አፋድ የሚባለው ድርጅት ከጠፋ ልክ ነው፣ ኦብጀክቲቫቸው ይሟላል ማለት ነው። ይሄ ነው እውነቱ፣ ሌላ አይደለም። ኦፕሬሽኑ ይሄ ነው። የስኬት መለኪያውም እሱ ነው። የግብ ስኬት መለኪያውም ይሄ ነው፣ ሌላ አይደለም። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ጥያቄ አስተያየት ካለ ላኩልን። የዛሬው ፕሮግራም በዚህ ይጠናቀቃል። መልካም ቀን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት